ሳቂ ወይ አንቺ ደግሞ እሺ በቃ ቶሎ ደርሰሽ ነይ እዚሁ ጠብቅሻለሁ እና ግን የምር ተወዳታለህ በጣም ከመነግርሽ በላይ ሰማኛለህ ሀና ፍቅር ስለሚባል ነገር ምንም አታውቅም ይሄን ተጠቅመህ እንድትጎዳት አልፈልግም ለምን ጎዳታለሁ እኔ እኮ ወዳታለሁ ነው ያልኩሽ ሀናን የምጠብቃት ሰላሟ ሰላሜ ደስታዋ ደስታዬ ስለሆነ ሰሞኑን በሆነችው ነገር ምን አይነት የስቃይ ጊዜ እንዳሳለፍኩ አታውቂም ይሄንን ቃልህን የረሳው ቀን ነፍስ በሰላም እጅ ወደ ፈጠራት ትሄዳለች እሺ ለማንኛውም ቻት ሜላት እንዴት ነሽ ባዩሽ ከምርሽ ነው ምን ልጠይቅኝ የመጣሽው ባዩሽ ምግብ ይዤልሽ መጥቻለሁ መስፍን ያቀብልሻል ምን ሆነሽ ነው የምትስቂው የሚያስቅ ነገር አለ ብስቅ ችግር አለ ሞኝ ነሽ ማለት ነው በህግ ቁጥጥር ስር ያለች አንዲት ወንጀለኛ እንግዲህ የራሴን አደጋ ውስጥ ምከት ይመስልሻል ተይ እባክሽ አጋጣሚውን ካገኘሽ የትም ቢሆን ልደፈኝ እንደምትችይ እኮ አውቃለሁ በጣም ተሳስተሻል እንደውም በደንብ ተንከባክቤሽ ከዚህ ደህና ሆነሽ እንድትወጪ ነው የምፈልገው ለምን ምክንያቱም ፍርድን በራሴ እጅ መስጠት ስለምፈልግ ምን እያልሽ ነው እሱን ከዚህ እንደምንም ውጪ ነው በተግባር አሳይሻለሁ ባዩ እንደሱ ነው የሚመስልሽ የሚመስለኝን ሳይሆን እርግጠኛ ሆኜ ነው የምነግርሽ የመጨረሻ ግብሽ የኔን ንብረት የራስሽ ማድረግ እሱ ደግሞ የሚሳካበት ጊዜ አልፎብሻል ለዚህ ነው አውቃለሁ ብቻ የምታውቂው እንዴት ማለት የኔ መጨረሻ ገንዘብሽን ሳይሆን መስፍን ደህና ሁኚ ባዩሽ መስፍን ማለት ደግሞ ምን ማለት ነው በጣም እኮ ተናደሻል እና ምን ይጠበስ ቆይ ባዩሽ ምን ብላሽ ነው ምንም አላለችኝ ታዲያ ምንም ሳትልሽ ነው እንደዚህ ይሆንሽ ያለሽ መስፍን ለምን አትሆኝም ይሆንሽው ንገሪኝ በዚህ ጭንቀት ውስጥ ሆኜ እንዴት ነው አርፌ መቀመጥ የምችለው ወይ ጉድ ምንም አልሆንኩም ስል ቆይ ለምንድን ነው የማይገባ ሀኒቾ ለእርሶ ልጅ ብቻ አይደለች በእናንተ መካከል ደግሞ መግባት አልፈልግም አሁን ልሂድ ይቅርታ እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። የሜላትና የባዩሽ ነገር እጅጉን በጣም እያሳሰበ የመጣ ይመስላል። ሜላት ባዩሽን ልጠይቅ ወደ ታሰረችበት ማረሚያ ሄዳ ነበረ። ይሄም ደግሞ የሄደችበት ምክንያቱ የዋስትና መብቷ እንደተጠበቀላትና እንዲሁም በዋስ ልትፈታ መሆኑን ስትሰማ ባዩሽ እንግዲህ በሜላት ላይ ተሳልቃባታለች። ገና ከመተያየታቸው አደጋ ልትፈጽምባት ወይም ደግሞ መጥፎ ወንጀል ልትሰራባት እንደሄደች መስሏት ታይቷት ነበር። ባዩሽ ግን በሜላት ላይ ስትሳለቅና ስታፌዝባት እየሳቀች ነበረ ማለት ነው። ሜላትም እጅጉን በጣም ተናዳ ሁሉንም ነገር አሁን አላደርገውም፣ አሁን በህግ ጥላ ስር ነው ያለሽው፣ ከወጣሽ በኋላ ሁሉም ነገር ይደርሳል፣ የሚመቸኝ በዛ ሰዓት ነው፣ አሁን ላይ ምንም ነገር ላደርግሽ አልፈልግም፣ እንከባከብሻለሁ በማለት አንዳንድ ነገሮችን ሲነጋገሩ ከቆዩ በኋላ ወደ እውነታው መንገድ ሄዳለች ማለት ነው። ወይዘሪት ሜላት ያልጠበቀችው አንድ ነገር ሰምታለች። ይሄ ደግሞ ሜላት ያልጠበቀችው ጉዳይ መስፍኔን እፈልገዋለሁ፣ በመስፍኔ መጨረሻ ነገሯን የምትፈልገው ነገር ቢኖር ሀብት ንብረት ሁሉንም ነገር ሳይሆን መስፍንን እንደምትፈልገው የተናገረቻት ንግግር ምን ማለት እንደሆነ ለሷ አልገባትም። እጅጉን በጣም ተደናግጣ ያለውን ነገር ለማስረዳትም ሆነ ለመናገር ሳትችል ጥላት ሄዳለች ማለት ነው። ባዩሽ ጥላት የሄደችው ምክንያቱ ለመስፍኔ ይሄንን ጉዳይ ነግረዋለች። መስፍንን እጅግ በጣም እንደምታፈቅረው የነበረችና መስፍን ከዚህ ቀደም የእሷ ብቻ ልታደርገው ያሰበችውን ሰው ጓደኛዋ እንደቀማቻት ሜላት ስታቅ እጅጉን በጣም ተናዳ ይህን ሁሉ ዘመናት በቂም በቀልነት እስካሁን ድረስ አለች ማለት ነው። አሁን ላይ ሜላት ይህንን ነገር ስትሰማ አዲስ ነገር ሆኖባታል። ምክንያቱ ደግሞ ለዚህ ነገር እንግዳ ነች። በሀብቷ ንብረቷ ወይም ደግሞ በሌላ ነገር የመጣች ነበር የመሰላት ሜላት። አሁን ላይ ግን በመስፍን ያለችው ነገር ምን እንደሆነ አጣርታ ያላወቀችው ነገር ቢሆንም ነገሩ እየከነከናት ወደ መኪና ገብተው ከመስፍኔ ጋር እጅጉን በጣም ረዘም ያለ ሰዓት ክርክር ላይ ነበሩ። ምክንያቱም ሜላት ቁጠኛና ንዴታም በመሆኗ ምክንያት መስፍን ጋር ሊግባቡ አይችሉም በንግግር።
መስፍን ተረጋግቶ ነገሮችን ሲያስብ ሜላት ደግሞ በችኮላና በፍጥነት ነገሮችን ስታበላሽና እንዲሁም ደግሞ ነገሮችን ለመወሰን ስትቀዳደም ያያታል እና ይሄ ሁልጊዜም አያግባባቸውም። አሁን ላይ ሀና እጅጉን በጣም ከባድ ውሳኔዎችን ወስናለች። ምክንያቱም በሁለት ወንዶች መፈቀሯ ሰበብ አሁን ላይ አንዱን ብቻ መምረጥ ግድ ስለሚላት በግፊትም ይሁን በራሷ ስሜት ውስጧ ፈቅዶኛል እኔም እየወደድኩት መሰለኝ ባለችው መሰረት እንግዲህ እዝራን የራሷ የግሏ አድርገዋለች ማለት ነው። ከእዝራ ከኋላው ብዙ ሴቶች አሉ የሚከተሉት እሱን የሚፈልጉት። እጅጉን በጣም የሀብታም ልጅ በጣም ደግሞ ጎበዝ ተማሪ በመሆኑ በብዙዎች አይን ስር የሚታየው እዝራ አሁን ላይ በሀና አይን ውስጥ ወድቋል ማለት ነው። ሀናም እዝራን ወደዋለች። እኔም እጅጉን በጣም የሚሰማኝ ስሜት እንዳንተ ሆኗል ማለት ነው እያለች እዝራን ስልክ ደውላ በጠዋቱ ጠርታው እጅጉን በጣም ፍቅራቸውን ሲገላለጹ አይተናቸው ነበረ። እዝራ ተመችቶታል፣ ደስ ብሎታል። ግን አንድ ማስፈራሪያ ከሰላም በኩል ደርሶታል ማለት ነው። እህቴን ሀናን የተውካት ጊዜ ወይም ደግሞ በህይወቷ ላይ የተጫወትክባት ጊዜ እስከ መቃብር ማወርድህ እኔ ሰላም ነኝ በማለት እጅጉን በጣም ማስፈራሪያ በመሰለ መልኩ ስታናግረው ነበረ ማለት ነው። ከልቧ ወድሃታል ወይስ እንዴት ነው ለጨዋታን የጀመራችሁት እንደማለት ስትሞክረው ነበር ማለት ነው። እዝራም ደግሞ እኔ ህመሜ እንባዋ እንባዬ ነው፣ ሁሉም ነገር እሷ የሆነችው ሁሉ ለእኔ ነው በማለት ፍቅርን እንዴት አድርጎ ነው አጣጥሞ ሲገልጽላት አልተዋጠላትም ነበር ሰላም ማለት ነው። እናንተ ወንዶች እንደዚህ እያላችሁ ነው የምትገቡ ወደ ሴቶች ህይወት፣ ከዛም በኋላ ግን የምትይዙት የምትጨብጡትን አታውቁትም በማለት እጅጉን በጣም አጣጥላውና ይሄንን ነገር በእህቴ ላይ ብትፈጽም የሚደርስብህን እስከ መቃብር እኔ ነኝ ይዤህ መወርደው በማለት ማስጠንቀቂያ የመሰለውን ጥላቻዋን ነግረዋለች ማለት ነው። አሴርን ከዚህ በቀደም እጅጉን በጣም ሀናን እንደሚወዳት እንደሚያፈቅራት እያወቀች ከበድ ያለ ማስጠንቀቂያ አድርጋለት ነበረ ወደ እህቷ አጠገብ ላይ እንዳይደርስባትና አሁኑ ሰዓት ላይ እንደማያስፈልጋት አስጠንቅቃ ስትናገር ነበረ። ሀናም ለምርጫ የተቸገረች ይመስል ከአሴርም እንዲሁም ደግሞ ካሁን ካፈቀረችው ከእዝራም ሳትሆን ከመሀል ቤት ቆማ ነበረ። ምክንያቱም ደግሞ እዝራን የወደደችው ወይም ያፈቀረችው በሰላምና በሰላም ጓደኛ አማካኝነት ይመስላል። ምክንያቱም ብዙውን ሂደቱን እሷም አላወቀችው። አፍቅሬዋለሁ እንዴ እያለች ግራ ተጋብታ መሀል መንገድ ላይ ነበረች። አሁን ላይ ግን እንግዲህ የሚሰማኝ ስሜት አለ ፍቅር ነው ብላ በማሰብ ከእዝራ ጋር ያላትን ግንኙነት ጀምራለች። እዝራን የምታፈቅረው አንድ ሌላ የትምህርት ቤት ጓደኛቸው አለች። በአሁኑ ሰዓት ላይ ከሀና ጋር እሰጥ አገባ ውስጥ የገቡበት እጅጉን በጣም ከባድ ነገር አለ። አሁን ከዚህ ቀደም እሷ የሚያፈቅራት እንዳለ ሁሉ እሷም ደግሞ የምታፈቅረው ሌላ ሰው እንዳለ ሁሉ አሁን ላይ ደግሞ የእዝራ አፍቃሪ ከሀና ጋራ ከባድ ጦርነት ጀምረዋል ማለት ነው። ማን አሸንፍ ይሆን? ማንን ተው ሊል ይችላል? እጅጉን በጣም ውስብስብ ያለና የሚያምር ድራማ ነው። አሁን ላይ አሴር ከአባባም ቤት እንዲሁም ደግሞ ከና ሀናም እየራቀ ሊገኝ ይችላል ማለት ነው። ወይዘሮ ባዩሽ ከጊዜ በኋላ እንግዲህ ከእስር ልትፈታ ነው። ከእስር ከተፈታች በኋላ እጅግ በጣም ብዙ ነገሮችን እቅዶቿን ልታሳካ ከሆነ የመጀመሪያው አላማዋ ምንም ማድረግ ሳይሆን መስፍንን ከሜላት መንጠቅ ወይም መግደል ወይም ደግሞ ከእሷ ማፋታት ሊሆን ይችላል። በተለያየ መንገድ ልታለያያቸው ካልቻለች ልትገለው ትችላለች ማለት ነው። ምክንያቱም የኔ ያልሆነ ሰው ለሌላ ሰው ሆኖ ማየት አልፈልግም ስለሆነ አላማዋ ይህንን መጥፎ እርምጃ ልትወስድበት ትችላለች ማለት ነው። እጅጉን በጣም ሜላት ግራ ተጋብታለች ያለችው፣ ምክንያቱም ምን እንደተፈጠረ ያወቀችው ነገር የለም። መስፍን ግን በግልጽ ሰምቷል። አንተና ፍቅርህ ነበረ፣ ስለማፈቅርህ እሷ ወሰደችብኝ በማለት የተናገረችውን ንግግር ወይዘሪት ሜላት ብታቅ ነበረ ምን ልትል ትችላለች? እጅግ በጣም ከባድ ነው ማለት ነው። ውድና የተከበራችሁ አሁን ላይ ድንብላል እንግዲህ ተምቹን ያፈቀረችው ትመስላለች። ለተምቹ እየተመላለሰች ምግብ ስታቀብለው ነበረ። ወይዘሪት ሜላትም እጅጉን በጣም ተናዳ ከዚህ በኋላ ሜላት እንዳታቀብይ ምግብ በማለት ማለትም ወደ እስር ትሄጃለሽ፣ ከዚህ በኋላ አንዲት ነገር ከቤቴ እቃ ብታወጭ በማለት እያስጠነቀቀቻት ነበር። ይሄን ያለቻት ምክንያቱ ደግሞ ለማን ምግብ እንደምታቀብል እንደው ግደሉኝ እንጂ አልናገርም በማለቷ ምክንያት ነው። ምክንያቱም ለማን ይሄንን ምግብ እንደምታደርስ እንደምትወስድ ፍንጭ እንኳን አልሰጠችም። ለተምቹ መሆኑን ካወቁ ሰዎቹ የሆነ ነገር ያደርጉኛል ብላ በማሰብ ነው። ግን በተቃራኒ ነበረ። ተምቹን ሁላቸውም እየፈለጉት ነው። ምክንያቱም ደግሞ ሀናን የሚጎዷት ሰዎች ሳይሆኑ ሀናን የጠቀሟት ሰዎችን ወይዘሪት ሜላት ቃል ገብታለች መጥፎ ነገር ላታደርግባቸው። ስለዚህ ይህንን ደግሞ
ተምቹ ደግሞ በወይዘሪት ሜላት ዘንድ የሚወደድና ለእሷም ትልቅ ክብር ያለው ሰው በመሆኑ ጉዳት ልታደርስበት አትችልም ነበረ። አሁን ላይ ድንብላል ስለፈራች ሁሉንም ነገር እንግዲህ ደብቃ በሚስጥር እያደረገች ምግብ እያደረሰችለት ከዚህ ምግብ ታቆሚያለሽ፣ ከዚህ በኋላ ምግብ እንዳታደርሽ በማለት ወይዘሪት ሜላት አስጠንቅቃታለች። ይሄን ጥንቃቄ ደግሞ እስከ መቼ ሊሆን ይችላል?